እንግዳችን ደግሞ በቀጥታ ስልክ መስመራችን ላይ ተገኝቷል። መላበሉኝ ብሎናል። ከሱ ጋር ቆይታ እናደርጋለን። እንድትከታተሉ በአክብሮት እንጋብዛለን። ፕሮግራሙን አድማጮቻችን በቀጥታ ወደሱ እናልፋለን። አሁን ሄሎ። አቤት። እንደምን አለ? እግዚአብሔር ይመስገን። ሰላም ነው? ሁሉ መልካም? ሰላም እግዚአብሔር ይመስገን። አዎ፣ መላበሉኝ ብለህ ቴክስት አድርገህልን ነበረ። አዎ። ያስጨነቀህ ጉዳይ አለ? በጣም። እሺ፣ እስኪ ዘርዘር አድርገህ ንገረን። አሁን ለማውራት ይመቻል ያለህበት ቦታ? አዎ፣ ይመቸኛል። እስኪ ንገረን። ምንድነው? ምን ገጠመህ? ገጠመኝ ረጅም ዓመት አብራኝ ኖረች ባለቤቴ ነች። እና አሁን ያለችው አረብ ሀገር ነው ያለችው። ስትሄድም አጎረባብተን አይደለም የሄደችው፣ በስምምነት ያለውን ነገር ተነጋግረን የሄደችው። ሄዳ ግን 1 አመት ምናምን ካስቆጠረች በኋላ እስከ 1 አመት ባለው ውስጥ እናወራ ነበር፣ ሁሌም እናወራለን። እሺ። እዛ 1 አመት በኋላ ግን በምን ምክንያቱንም አላወቅኩም ብሎክ አድርጋኛለች። ኦንላይን ትሆን አትሆን እኔ አላውቅም። እኔ ጋር ማውራት አትፈልግም። በሌላ ሰው ማስጠየቅኩኝ። በቃ እሱ ጋር ምንም አልተቆራረፍንም፣ ምንም ንግግር ነገር የለንም ትላለች። እና ታዲያ ለምንድነው የማታወሩት ምናምን ተብላ ስትጠየቅ ሌላ በቃ ወሬ ማስቀየስ ነው የምትፈልገው። ልጇንም ደውላ ማግኘት አትፈልግም። ልጅ 6 አመት ከምናምን ልጅ አለችን። እሷ ጋር ማውራት አትፈልግም። ምክንያቱም ማወቅ ስላልቻልኩኝ መላበሉኝ ብዬ እናንተ መጥቻለሁ። በምን ያህል ጊዜ ነው የቆያችሁት በትዳር? ኦልሞስት ከጓደኝነት ጀምሮ ያው በልጅነታችን ጀምሮ ነው ጓደኝነት። ያንስ 10 ምናምን አመት 13 12 አመት ጓደኝነት በፍቅረኛ በትዳር ከፍቅረኝነት ጀምሮ እስከ ባለትዳር እስከምንሆን ድረስ። በትዳርስ ምን ያክል ጊዜ? በትዳር ምን ያህል ጊዜ ቆያችሁ? ማለት አንድ ቤት አብራ እሷ ከመሄዷ በፊት? አዎ፣ ከመሄዷ በፊት። እኮ አይ ምን ያህል ጊዜ ነው ከተጋባችሁ በኋላ አንድ ቤት ይኖራችሁት እሷ ሳትሄድ በፊት? እንደ 5-6 አመት ይሆናል አብረን የቆየነው፣ አንድ ቤት የነበርነው። አራዛ በላይ ይሆናል። ግን በትክክል የተጣላችሁበትን ወይ የተነጋገራችሁበት ጉዳይ የለም? የምታውቀው ነገር የለም አንተ? ያስቀየምካት? አይ ምንም የለም። ሁሌ እናወራ ነበረ እና ገንዘብ 1 አመት እስከሚሆን ድረስ ገንዘብ ጠይቂያትም አላውቅም። ልጇ እንግዲህ ልጃችን የግል ትምህርት ቤት ነው የምትማረው። ለልጃችን መማሪያ ገንዘብ ላኪ ብዬ አላውቅም። ከዛ ልክ 1 አመት እንደሆናት ግን ከእህቴ ጋር ነው ያለችውና ልጄ እና እስካሁን ገንዘብ ላኪ ብዬ አላስቸገርኩሽም አንቺ አስበሽ ትልኪያለሽ በሚል እና እንደምታውቂው አዲስ አበባ ኑሮ ቤት ኪራይ ውድ ነው፣ የልጃችን መማሪያ አለና ገንዘብ ላኪ ምናምን ስላት እየሰራ አይደለም እንልካለሁ አለችኝ። ዋናው መነሻዋ ማኩረፊያ ይሆናል ብዬ ማስበው ይሄ ብቻ ነው እንጂ ሌላ ምንም ክፉ ቃል የተነጋገርነው ነገር የለም። አው አብራችሁ እየኖራችሁ እያለ ነው እሷ ያው እንድትሄድ ተስማምታችሁ ነው የሄደችው ወይስ? አዎ ተስማምተን ነው የሄደችው። ከሄደች ምን ያህል ጊዜ ሆናት አሁን? አሁን በቃ ሄዳ ላይ ነው አመት ያለፋት። አሁን አመት ከ8 ወር 7 ወር ቢሆን ዘካይ አመት ከህዳር ከሆነ እኮ 3ኛ ወር ነው ህዳር። አመት ከ4 ወር አካባቢ ምናምን ይሆናል ይመስለኛል። እንደዛ ያልፋል መስለኛል። የስንት ጊዜ ነው ኮንትራቷ? 2 አመት። 2 አመት። ስለዚህ አሁን እኮ እያለቀ ነው፣ ልታራዘም ትችላለች ነው? አዎ። አንተ ግን ስትደውልላት በቃ ስልኩን ከዛን ጊዜ ጀምሮ ገንዘብ ከጠየቃት ጊዜ ጀምሮ ነው ስልኳን ብሎክ ያረጋች አንተን? አዎ ብሎክ አረጋችኝ። ምንም ብትደውልም ምንም አይሰራም። እንደዚህ እንትን
ያው ካርድ ሞልቼ ምናምን ስደውልም እንትና አታነሳም። በሌላ ስልክም ሞከርኩኝ፣ ድምጼን ተሰማና ትዘጋለች። ቤተሰብ ለቤተሰብ አትተዋወቁም? የእሷ ቤተሰቦችን አታውቃቸውም? እንተዋወቃለን። ያው እነሱም ምንም ነገር እንደማያውቁ ነው የነገሩኝ። የጋብቻችሁ ሁኔታስ በቤተሰብ እውቅና የተደረገ ነው? አዎ ያውቃሉ ቤተሰቦች። አንድ ቤት እየኖራችሁ ነበረ። እሷ ስትሄድ ተነጋግረን ነው የሄደችው ብለሃልና ምናልባት እንድትሄድ ጫና አድርገህባት እዛ ሰርተሽ ነው ብለሃት ካንተ የመጣ ሐሳብ ይሆን ወይስ ተነጋግራችሁ የሆነ ነገር ነው የተፈጸመ ነገር ነው? አይ በፍጹም እኔ እንዳውም እንድትሄድ ፍላጎት አልነበረኝም። ያው የሷን ፍላጎት ላለመጋፋት ብዬ ነው እንድትሄድ የፈቀድኩላት እንጂ እንዳውም እኔ እንድትሄድ ፍቃደኛ አልነበርኩም መጀመሪያ ላይ። እሷ ባትሄድ ለኑሮ የሚያስፈልግ በቂ የሆነ ገቢ ነበር አንተ? እኔ ያው ኮንስትራክሽን ነው የምሰራው። እሷ ደግሞ ሲቪል እንትን ሚሊተሪ ፖሊስ ነበረች እና ያው የተሻለም ባይባልም ያው እንትን ብለን ተሳስበን ነበር የምንኖረው። ለመጨረሻ ጊዜ የተገናኛችሁት መቼ ነው? መጨረሻ ጊዜ ይሄንን ነገር ያወራችሁትና ከዛ ስልክህን ማንሳት ያቆመችው? በቃ ህዳር 3 ነው ህዳር 2 እንደዛ አካባቢ። ያንን የገንዘቡን የጠየቃት ጊዜ ማለት ነው? አዎ ከዛ በኋላ በቃ አውርተን አናውቅም። ግን አሁን እሷ የጠፋችበት ምክንያት በጤና ነው ደህና ሆና ነው ብለህ ታስባለህ? አዎ ጤነኛ እንደሆነችማ አውቃለሁ። በሌላ ወሬ እኮ ሰማለሁ። ከየት ትሰማለህ? ከቤተሰብ ደህና እንደሆነች እንደምታወራ ምናምን ከሌላ ሰው ጋር ደህና እንደሆነች ሰማለሁ፣ እጠይቃለሁ። አሁን ቤተሰቦቿን ግን አትጠይቅም? ለእነሱ ሳልጠፋችባቸውም ነው አንተ ላይ ብቻ ነው? አይ እኔ ጋር ብቻ ነው የሚመስለኝ። አልፎ አልፎ ከወንድሟ ጋር እንዲያው የሚያወሩ ምናምን አውቃለሁ እኮ። አልነገርከውም? ይሄን ነገር አላማከርከውም? ልጇንም ያቃል ብዬ ስላሰብኩኝ አልነገርኩትም። ልጇንም ጠይቃ አታውቅም? የገንዘቡ ጉዳይ ብቻ ሳይሆን እናትና ልጅም መገናኘት አለባቸው አይደል? እና ልጇንም ጠይቃ አታውቅም? ለማገናኘት ሞክሬም ያው ስልክ ልታነሳልኝ አልቻለችም። እንደዚህ ብለህ ለማገናኘት አልሞከርክም? ቤተሰብ ጋር ሄደህ ለመሄድ እንኳን ሩቅ ነው። ያው ለማውራት ግን በስልክም ቢሆን ለማውራትም እንትን አላልኩም። ግን ያው እስከ ቅርብ ጊዜ እንኳን ከእኔ እህት ጋር ራሱ ያወሩ ነበር። አሁን በቅርብ ግን እሷንም ማውራት አልቻለችም እንጂ ያወሩ ነበር ከእህቴ ጋር። የእህትንም ስልክ ብሎክ አድርጋው ነው ወይስ አትደውልላትም ወይ አታነሳም? እሷ ስትደውል ምን ሆነ? እኔ ያንተ እህት ጋር ያወሩ ነበር አልክ? ያወሩ ነበር በፊት ላይ። አሁን አይ ብሎክ አላረገቻትም። አሁን እሷ ከሷ ጋር በምን ምክንያት እንዳቆመች አላውቅም። ያው ልጅቷን አገናኝ ባትልም ስለ ልጅቷ ጤንነት ምናምን እየደወለች ትጠይቅ ነበር። እሺ ምናልባት በግንኙነታቸው እሷ ከሄደች በኋላ እሷን ያስቀየምካት ነገር ምናልባት የጠረጠረች የጠየቀች የተጋጫችሁበት አጋጣሚ ያለ የምታስታውሰው? ምንም እኔ ማስታውሰው ነገር የለም። አንተስ ታማኝ ነበርክ እሷ ከሄደች በኋላ ለሷ? ብዬ አስባለሁ። ምናልባት እንደዚህ አይነት ነገር ተፈጥሮ ወሬ ሰምታ ያደረከው ነገር ኖሮ ተጣልታችሁ ተኮራርፋችሁ ያለፈ ነገር ካለ ምናልባት በዛ ምክንያት ከሆነ የሚል ጥርጣሬ ስላለ ነው አሁን የጠየቅኩ። በዛ እኔ በፍጹም እንጃ። የለም። ግን ያው መቼም ካንተ ጋር ብትጋጩ እንኳን ከልጇ ጋር እንድትጨክን ያደረጋት የሆነ ነገር ሊኖር ይችላል ብዬ አስባለሁ። አሁን አጋጣሚ ግን ደውለንላት ነበርኛ እያዳመጠች ነው። አዎ ፕሮግራሙን እንድትሰማው ቀደም ሲል አንተም ቴክስት ያደረክልን ከባለቤቴ ጋር ተጣልቻለሁ እና አስታርቁኝ ነው የሚል የነበረው። ስልኳን ልከህልን ደውለንላት የምትገኘው በውጭ ሀገር ነው፣ አረብ ሀገር ነው ይመስለኛል፣ ሳውዲ አረቢያ ነው ስልኩን ስንደውል። ደውለንላታል፣ አግኝተናታል። ፕሮግራሙን እንደምትሰማው ነግራናለች። የምትሰማበትንም ሊንክ ልከንላታል። እየሰማችው ነው በእርግጠኝነት ይህንን ፕሮግራም። እሷ ምን ትላለች በዚህ ጉዳይ ከእሷ ጋር አጭር ቆይታ እናድርጋለን። ምናልባት አንተ ያልነገርከን እሷ ደግሞ እውነት የምትለው ሌላ እውነት ሊኖር ይችላል። እሱን እንሰማለን። የልጁ አባት ነህ፣ ልጅ አላት። ከዚህ ሀገር ስትሄድ ያው ለዓላማ ነው የሄደችው እንዳልከው ቅድም ያው ሰርቶ ለመምጣት ነው። እህቶቻችን ሲሄዱ በዚህ የማይመች ነገር ስላለ የኑሮ ሁኔታ ስላለ አስቸጋሪ ነገር ስላለ
በኢኮኖሚ ራሳቸውን ችለው ለመምጣት ለቤተሰባቸው ለራሳቸው ለመትረፍ ነው። በእርግጠኝነት ከልጅ የሚያራርቅ ምክንያት በጣም ከባድ ምክንያት ካልሆነ በስተቀር ይኖራል ብዬ አላስብም። ግን እውነት አላት፣ የራሷ እውነት አላት ምንም ቢሆን እሱን እንሰማለን። ነገር ግን ከልጇ ጋርስ መጨረሻ ላይ ምናልባት ተገናኙበት አጋጣሚ የዛው ህዳር አካባቢ አላስታውስም። ያው ከሲስተር የሆነ ሰዓት ላይ ታገናኛቸው ነበርና ምን ያህል ጊዜ እንደሚሆን እርግጠኛ አይደለሁም። አላስታውስም። እሺ አንተስ ከልጅ ጋር ያለ ግንኙነት? እኔ አዎ እኔማ ጎረቤት ነን፣ እህቴ ጋር ጎረቤት ነን ነው እንዴ? እህቴ ጋር ናት ስላልክ ምናልባት ሌላ ቦታ ሩቅ ቦታ ሆኖ ከሆነ ብዬ ነው። አብረን ነው፣ ጎረቤት ነን። አንተ ጋር ለምን አልሆነችም ልጅህ? ያው እኔ ጋር እንትን የሚላት የለም፣ እሷን የሚንከባከባት ምናምን ሰው ስለሌለ። አንተ ስራ ስለምትውል ነው? አዎ እኔ ስራ ስለምውል ሲስተር ጋር ያለችው። ሲስተር ጋር አንድ እኩያ ልጅ አላትና ሲስተር ጋር በአንድ ትምህርት ቤትም ነው አብረው የሚማሩት። ያው ሲስተር ጋር ነው አብራ ያለችው። አብረው የሚወስዷትም የሚመልሷትም እነሱ ናቸው። እኔ ስለማይመቸኝ እነሱ ጋር ነው ያለችው። እሺ ስለዚህ ግን አሁን ያንተ ሀሳብህ የገንዘብ ድጋፉን ታድርግ ነው ወይንስ ምንድነው? በትዳራችንን እንቀጥል ነው? አስታርቁኝ። እኔ ምንም አሁን እንደው ይሄ ነገር ከተፈጠረ በኋላ ራሱ እንደ በፊቱ ሳልጠይቅ ዝም ብዬ በቀረው ነው ያልኩ። እኔ ስለ ገንዘብ ሳይሆን በቃ እኔ ከገንዘብ በላይ እሷን ነው የምፈልጋትና እኔ አሁንም ገንዘቡ ፍዬ አይደለም። ስለዚህ አሁን ዋናው ነገር የሚያሳስበኝ በቃ ስለሷ የሷ እንትን ነው ብቻ ነው እንጂ። ስለዚህ አሁን እየሰማች ነው። ለሷ ለኛ ሳይሆን ለሷ ያለህን መልእክት አስተላልፍላት። ስሜትህን አሁን ያልካትን ነገር አሁን ያልከንንም ነገር በደንብ አጠንክረህ እንድትሰማው መልእክትህን ብታስተላልፍ ጥሩ ነው። እንግዲህ የሰማችኝ ከሆነ እኔ በቃ ማለት ብዙ ነገር እንዳሳለፍን ታውቃለች፣ አውቃለሁኝ። እና ያው ያለሷ በቃ ያለሷ ኑሮ ከባድ እንደሆነ ያው እንድትረዳልኝ ነው የምገነዘበው። እና ሁሌም በቃ መንገዴ ሁሉ የማገኘው ሰው ሁሉ እሷን መስሎ ነው የሚታየኝ። እና ያው እንግዲህ ዞሮ የማይሆንም ከሆነ ያው ተስፋ እንድቆርጥ ብታደርገኝ ደስ ይለኛል። እኔ በመሀልን በጣም እየተጎዳው ነው። ይሄን ብታቅልኝ ደስ ይለኛል። እሷ ያው እንደ ቀልድ ብላ ማስፋም ከሆነ የኔ ጉዳት ያው እንድትረዳልኝና ብታቅልኝ ደስ ይለኛል። እሺ ይሄን ሐሳብህን ያው ስልክህን ባታነሳም ስልክህን ብሎክ ብታደርግም በጽሁፍ መልእክት መላክ የምትችል ይመስለኛልና ቴክስት በማድረግ በጽሁፍ መልእክትህን እንድትረዳ ሐሳብህን እንድትረዳ ሞክረሃል? ቴክስት ሞክሬ ነበር ግን ማለት አይደርስም ይመስለኛል። እንጃ እንትን ይመልስብኛል እንጂ ሞክሬ ያለው አይደርስም። ኦኬ ካንቱ ምናምን ነው የሚለው። ሌላው ነገር ይሄ የህይወት ጉዳይ ነው። በትዳር አብራችሁ የነበራችሁ ናችሁ፣ ልጅ አፍርታችኋል። ቅድም ያነሳኸው አንድ ነገር ስላለ በዚህ እሱ ላይ ሐሳብ ለመስጠት ነው። ለቤተሰብ ከወንድሟ ጋር አውርተሃል ወይ ተስፍሽ ሲልህ ብዙም እዛ አካባቢ ቤተሰብ አካባቢ ብዙ ጠንከር ብለህ ያደረከው ነገር ያለ አይመስለኝም። ምክንያቱም የተፈጠረ ችግር ካለ እንደዛ አይነት ርቀት ሲፈጠር በመካከላችሁ ከሷ ቤተሰብ ጋር እንደሚገናኙ ያው ስለነገርከን ከሷ ቤተሰቦች ጋር ቁጭ ብሎ መመካከሩ የሚያስፈልግ ይመስለኛል እኔ በግል እና እንደዚህ አይነት ነገር ተፈጥሯል። እኔ ማላቀው ነገር አለ ወይስ ደግሞ በእናንተ በኩል የተባለ ነገር ካለ እንድታስማሙን እንድታቀራርቡን ወይም ሐሳቧን እንድሰማ እንድትረዱኝ ነው ብለህ እነሱ ጋር ቀረብ ብለህ ብትነጋገር ጥሩ ይመስለኛል። ብትመካከር ከቤተሰቦቿ ጋር እንደሐሳብ ጉዳዩን ቤተሰብ እንደዚህ አይነት ጉዳይ ላይ ጣልቃ ሲገባ ሲሪየስ ይሆናል፣ ቁም ነገር ይሆናል በደንብ። ምናልባት እንደው አንተ ምንም አላረኩም ምንም አላጠፋሁም ልትል ትችላለች። በሷ በኩል ደግሞ ይሄ ነገር አለ ብላ ሊመጣ ይችላል። ወይም ደግሞ ሚስ አንደርስታንድ ተደራርጋችሁ
ይሄን ነገር አድርጓል ብላ ከሰው የሆነ ነገር ሰምታ አንተ ደግሞ ያላደረከው ነገር ሆኖ ወይም ደግሞ አድርገህም አይታወቅብኝም ብለህ ያልከው ያለ እንደዛ አይነት ነገር እንኳን ኖሮ ቢሆን ገብቷል መነጋገሩ ጥሩ ነው እና ቤተሰብ እንዲያውቀው ማድረግ ምክንያቱም 4 ወር 5 ወር በጣም ብዙ ነው ባለትዳር ለነበረ ሰው ልጅ ላፈራ ሰው በጣም ብዙ ነው 5 ወር 6 ወር አለመገናኘት ይሄንን ጥረት ብታደርግ ጥሩ ነው ላለው ነው በገሌ እሺ ስለዚህ በርታበት በርኔ እንዳለም በቤተሰብ በኩልም ለመነጋገር ሞክር ግን ያንተን ስልክ ብሎክ ብታረግም በሌሎች ሰዎች ለመጨረሻ ጊዜ መልእክት ምትልክበትን ቴክስት የሚሆን ምን ምትልክበትን ነገር ብታመቻች መልካም ነው ላለው ከቴሌም ስልክ ሲም ካርድ አውጥተህ የህይወት ጉዳይ ስለሆነ እሺ እንደዛ ለማድረግ ሞክር እኛ ግን ደውለን ለማስገባት ምን ሞክራለን ፕሮግራሙን እየሰማችሁ ነው ፈቃደኛ ከሆነች ድምጿን እንሰማለን ፈቃደኛ ካልሆነች ግን መልእክት ካላት መልእክቷን እንቀበላለን እየሰማችሁ እንደሆነ ስለምናቅ እንደውልላትና የምትለው ነገር ካለ ያው ትሰማለህ ማለት ነው እሺ ግን ያው በቤተሰብ በኩል ያለው ጥረት ይቀጥል ምክንያቱም ትልቅ ተቋም ነው ቤተሰብ ነው መፍረስ የለበትም የልጇ ጉዳይ ያለ ደግሞ ናፍቆት ይኖራል በጣም ከባድ ነው ለልጅ እና ይሄንን ጥረት ማድረግ አለብህ አንተ እንዳባት እሺ በርታ እሺ ሰላም እሺ ያው ፕሮግራማችን ይቀጥላል እንግዲህ እሷም ያዳመጠች ነው የሚሆነው በዚህ ሰዓት ፕሮግራሙን በሳውዲ አረቢያ ሆና ስለዚህ መልእክት ካላት በዚህ አጋጣሚ ትላክልን በድምጽ መልእክትን ብትልክልን ልናቀርበው እንችላለን ቅድም በተደወለላት ስልክ አማራጮች አሉ እኛ እንደውልላታለን ፈቃደኛ ከሆነች ድምጿን እንሰማለን ሌላ አይ መግባት አልፈልግምም ካለች ሪከርድ አድርጋ በዋትስአፕ ነው አይደል የተደወለላት በዋትስአፕ ቮይስ ሪከርድ አድርጋ ብትልክልን ያን ቮይስ መስማት እንችላለን ፈቃደኛ ከሆነች እንዲሰማ ባለቤትሽም ልጅሽም በናፍቆሻልና ያንቺን ድምጽ መስማት ይፈልጋሉ ስለዚህ ደውይልን እኛም ደውላታለን ከዚህ ፕሮግራም በኋላ ፕሮግራማችን ግን ይቀጥላል ቀደም ሲል በመላበሉን ፕሮግራም ላይ ቀረበውን እንግዳችንን ሰምታችኋል ከሚስቱ እንድናስታርቀው መላበሉን ብሎን ነበር መላበሉ ብሎ ቴክስት ልኮ ደወልንለት ያው ባለቤቱ የምትገኘው በውጭ ሀገር ሳውዲ አረቢያ ነው ልጅ እንዳላቸው ተናግረዋል የ6 ዓመት ልጅ እና ከአንድ ዓመት በላይ ነው እዛ ይቆየችው አንድ ዓመት ያክል ይገናኙ ነበር እሱ እንደነገረን አሁን እሱ የነገረን ለማስታወስ ያክል ነው እስካሁን ህዳር ድረስ ይገናኙ ነበር እና ከህዳር በኋላ ግን በቃ ስልኩን ማንሳት እንዳቆመች ልጇንም እንደማትጠይቅ እና ከሷ ጋር ያለውን ህይወት መመለስ እንደሚፈልግ የሆነው ነገር ግራ እንደገባው አይነት ነው የተናገረውና ይሄንን ፕሮግራም ሰምታው ነበር እሷ እየሰማችሁ ነበር ሙሉ ፕሮግራሙን አዳምጣዋለች ዩቲዩብ ፊልም በመላው ዓለም ይደመጣል በድረገጽ አዳምጣዋለች እሷ የምትለው ያው ያለን ግንኙነት የሁለታችን ግንኙነት ሊቀጥል የሚችልበት እድል የለም ነው የምትለው ተነጋግረናል ነግሬዋለሁ ደግሞ ችግሮች የነበሩት ከመሄዴ በፊትም እዚህ በነበረው ህይወታችንን እሱም ያውቃል እሱን ነገር ያውቃል እሱ ቅድም ያነሳው ነበር ገንዘብ ስጠይቃት ከዛ በኋላ ጠፋሽ ነበር ያለው የገንዘብ ጉዳይ አይደለም በኔና በሱ መካከል ያለው ነገር የገንዘብ ጉዳይ አይደለም ይሄንን ደግሞ ለሱም በደንብ በቅርብ ጊዜም ነግሬዋለሁ ሳልወጣም ደግሞ ነግሬዋለሁ የሚያውቀው ጉዳይ ነው ከልጅ ጋር በተያያዘ ደግሞ ልጄ ናት አሳድጋታለሁ አግዛለሁ ያገዝኩም ነው ልጄንማ ማሳደግ አይቀርም ግን ከሱ ጋር ያለኝ ነገር የሚቀጥል አይመስለኝም ብላለች ማለት ነው ይሄንን ደግሞ ለሱ በደንብ አርጌ ነግሬዋለሁ ብላለች እሱ ከነገረን ነገር ጋር ግን ያው እሱ ፍጹም ጥሩ ግንኙነት እንደነበራቸው ምንም ነገር እንዳላወሩ ተናግሯል እንደውልለት 1-2 ደቂቃ እናውራው ከዛስ በኋላ አይ ምንም የሆነ ነገር ይናገርና ደግሞ ለሷ ደግሞ ሌላ አይደል ምንም እንዲያወሩ ነው በቃ ነግራ ነበር ወይ እሱ ኦሬዲ ምንም ነገር ቅድም የተናገረው ነገር ፍጹም ጥሩ ግንኙነት እንደነበራቸው ሰላማዊ እንደነበረ ነው ያወራው የሰማን ከሆነ ምናልባት ይሄን ነገር ለምን ደበቀው ነው እሺ ይካልክ አንድ ደቂቃ ብናወራው ደቂቃ ስላለን ሰላም እንዴት ነህ ፕሮግራሙን እየተከታተልክ ነው አሁን እንኳን ስራ ላይ ስለሆንኩኝ ያዳመጥኩ አይደል
ጭራሽ እሷ ጋር እንደውላለን ብለንህ አራተው ግን አዮ ምን ደረቀንካ? እሺ ተደውሎላት ነበረ። ትንሽ ጫጫታ አለ። ከጫጫታው ዞር ማለት ከቻልክ። እሺ ደውለንላት ነበረ። ያው በድምጽ ገብቶ ምላሽ ለመስጠት ያው ፈቃደኛ ስላልሆነች ነው። እሺ ግን ያለውን ነገር ነግራናለች በሷ በኩል። ከዚህ በፊት ተነጋግረን የጨረስነው ጉዳይ ነው የምትለው። አንተ ቅድም እንደነገርከን ምንም ችግር የለም ብለህ ነበረ በመካከላችሁ። ያ ቃል ብላለች እሷ ያ ቃል አውርተንበታል፣ ይሄ ህይወት በጋራ ሊቀጥል የሚችልበት ምንም እድል የለም የሚል ምላሽ ነበር የተሰጠው በሷ በኩል። ያወራችሁት ነገር ነበረ ማለት ያልነገርከን? ምን አብረን እንደማንሆን ነግረህ ነበረ? የኔና ያንተ ነገር አብሮ ሊቀጥል አይችልም የሚል ነገር ነግረህ ነበር? ኧረ የለም አልነገረችኝም። እዚህ ሀገር ውስጥ እያለች እስከመሄዷ በፊት የምትጨቃጨቁባቸው ጉዳዮች፣ የምንኖረው ኑሮ ራሱ እሱ ያውቀዋል አይነት ነገር ብላኝ ነበር። ያው እሱማ ሰው አብሮ ሲኖር አንዳንዴ ያው መጎማጎም እና መኮራረፍ ይኖራል። አልፎ አልፎ ነበረ እንጂ ያን ያህል የተጋነነ ነገር። ግን በአሁን በእናንተ በሁለታችሁ ግንኙነት ላይ ግን በቃ ሊቀጥል እንደማይችል በደንብ አድርጌ ነግሬዋለሁ አይነት ነገር ነው ያለችኝ። አረ በጭራሽ ምንም ነገር አልነገረችኝም። ማንም ይሄ ነገር እንደማይልም ማንም ሰው ሰምቶ የሚነገረኝም የለም፣ እሷም ያለችኝም ነገር የለም። በቃ በቤት ስለዚህ ያለችው ይሄን ነው። ለማንኛውም እኛ ስንደውላት ለአንተ ግን የምንልህ ትዳር ቀላል ነገር አይደለም። በእንደዚህ አይነት ሁኔታ ሊፈታ የሚችለው ጉዳይ አይደለም። አሁን ያላችሁበት የርቀት ጉዳይ ነው። ነገ መፍትሄ ይመጣና ልጃችሁን በጋራ የምታሳድጉበት እድል ሊኖር ይችላልና ጉዳዩን በቤተሰብ ብትይዙት፣ በሽምግልና ብትይዙትና ብትነጋገሩ ብለን ያው ላንተ እንነግራለን። እሺ በቤተሰብ ያሉትና ቅድም እንዳልነህ ቤተሰቦቿን ሄዳ አናግር። እሱም ይቀድም ይመስለኛል። አናግራቸው መሀል እንዲገቡ። ጠፋችብኝ፣ ስደውልም አላገኛትም፣ እንደዚህም ብላ በእንደዚህ አይነት መንገድም መልእክት ሰምቼ ነበር ብለህ አናግራቸው። እሺ ወንድማችን መልካም ጊዜ ይሁንልህ። ሰላም ይሁንልህ። እሺ ፕሮግራማችን ያው ትዳር በቀላሉ መፍረስ የሌለበት ትልቅ ተቋም ነው። በተለይ ልጅ ከመጣ በኋላ በጣም ለዛ ነው ድጋሚ እሱ ጋርም ደውለን ችግሩን ለመፍታት ጥረት ማድረግ ይጠበቅበታል። ምናልባት ያልተነገረን ያላወቅነው ጉዳይ ይኖራል፣ ከዚህ በላይ ማወቅ ስለሌለብን ይሆናል። ስለዚህ በቤተሰብ እንዲያዝ ነው የኛም ምክር